ኦሮሞ ከምኒልክ ወዲህ ኦሮሞ የዚህን ሀገር ስልጣን ያልያዘበት ጊዜ የለም። ለቤተ መንግስቱ ቅርብ ነው ቢሮአችሁ? ፈልጋችሁ ነው ፈልገዋችሁ ነው አጋጣሚ ነው እንዴት ነው? ስልጣኑን ለመያዝም ስለሆነ እና ብዙም ትራንስፖርት ሳያስከድ ቀረብ ብሎ መቀመጡ ጠቃሚ ስለሚመስለን የኦሮሞ ጥያቄ የሚሉት ጉዳይ አለና ምንድነው አሁን ያልተመለሰው የኦሮሞ ጥያቄ? የኦሮሞ ጥያቄ ከተፈታ የህብረተሰቡ ጥያቄ ሁሉ ይፈታል የሚል ግምት አለን። የግድ የኦሮሞ ህዝብ ተጠቃሚ ሆነ ለማለት እናንተ የመንግስትን ስልጣን መያዝ ይኖርባችኋል። በተለይ ኦፌኮ፣ ኦነግ ምናምን የመሳሰላችሁት ኦሮሚያ ላይ ተደራጃችሁት። መርጦ አልቃሽ የሚባል ነገር እኛ ጋር የለም። ያንተ ሚዲያና የሌሎች መሰሎች ሚዲያዎች የሚያነበንቡት ነው ይሄን ጉዳይ። በፓርቲ ደረጃም ጭምር ስናይ ብዙ ፓርቲዎች አሁን ላይ ከተጠቃሚነት አኳያ ይህን የመሰለ ቦታ ላይ ይህን የመሰለ ህንፃ ስታገኙ ውስጥ ለውስጥ ተጠቃሚነታችሁ ተያይዛችሁ እየሰራችሁና ሌላውን ለማሞኘት ነው በዚህ በምርጫ በምናምን እያሳበባችሁ ስትከሱ የምትሉት። ተከራይተን ነው ቤቶች ይሄ ነው ያው ከክራይ ቤቶች ከኪራይ ቤቶች ዝም ብሎ ተሰልፎ መከራየት ይቻላል። እሺ ይቀጥሉ። አንተ ለአንድ መንግስት ሆነ እስከተቀመጥክ ድረስ ለህብረተሰቡ ማንም ይሁን ምንም እዛ ያለው ህዝብ በሚጎዳበት ጊዜ ተጠያቂነት አለብህ እንጂ መርጠን አማራ ተጠይቁታላችሁ። በህዝብ ያልተመረጠ መንግስቱ ነው እንጠያየቅም ፍርድ ቤትም አትሄድም ማለት ነው ብትጎዳ እኮ። ታዲያ አጭበርብሮ የመጣ መንግስት ከሆነ እኮ እናንተንም ያጭበረብራችኋል። እንዴት አመናችሁ? አይደለም እንዲህ አይነቱ ካላመኑ መርጦ ማመን የለም በቃ መንግስት ካልሆነ እና ስለዚህ መርጠን ስናለቅስ መርጣችሁ አለቀሳችሁ የምትሉት ታዲያ ተገቢ ነው? እዚህ ያለው የአዲስ አበባ ከተማ አስተዳደር ህዝብ ወይም የፊንፊኔ ህዝብ ጥሩ አገልግሎት እንዲያገኝ መሻትን ነው ወይስ የኛ ነች ይቀርማል? ምንድነው እዛም እዚህም የኛም የሚለው? የአማራ ፋኖ በዛ በኩል በአማራ የሚወገዙ ናቸው፣ ግን እዛ በኩል ገብቶ ኦልሬዲ እዛ ጉዳት ማድረሳቸው እዛ አካባቢ ያሉት ህብረተሰብ መግለጫ ሰጠኝ። ኦሮሞ ተጎዳ አማራ ታጣቂ ኃይል ገባ ብላችሁ ያሰባችሁ ጊዜ ምቹ ሁኔታ ኖሮ ህዝቡን እየጠየቃችሁ ሪሰርች ሰርታችሁ እንዲህ አይነት መግለጫ ማውጣት የሚያስችል ሁኔታ ካለ ለመምረጥና ለመመረጥ ሲሆን እንዴት ነው ምቹ ሁኔታ መታጡ? አመራሮች በሙሉ እስር ቤት ስለነበሩ የዛን ጊዜ ለመካፈል ፍቱልን፣ ምርጫ ውስጥ እንካፈላለን ብለን ብንጠይቅ ገዢው ፓርቲ የዛን ጊዜ አልፈቀደልንም። ምርጫው አመለጠን። ገዢው ፓርቲን የታሰሩትን ፍታልኝ የምትሉት እና እምቢ ያላችሁ ሲጀመር እሱ ነው እንደሚያስረው ምን አገባውና ነው የምትጠይቁትስ? ያለ ስራው ሊፈታላችሁ እንዴት? ሌላ አሳሪ ወገን ካለ ንገረኛ። መንግስት ነው ሰው ይታሰራል። ማን ነው የሚያስረው? ኮታቸውን ተኩሰው ስላልጨረሱ ምርጫው ሲደርስባቸው ነው አስቻይ ሁኔታ የለም ምናምን የሚሉት ብለዋቸዋል ጠቅላይ ሚኒስትሩ። ጭንቅላት የለም አትመራመርም።